ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በዛሬው እጅግ ደስ ይላል በርካታ ወንድሞች ገብተዋል። ይህን ጉዳዮች በዝርዝር የማስደምጣችሁ ይሆናል። እንዲሁም በጎጃም ቡሬ ተብሎ በሚታወቁ በነ ዘመንና በነ ዝናቡ ክንፍ ሲመራ የነበረው በተወሰደው ኦፕሬሽን በርካቶች ተሸኝቷል። እነዚህም በዝርዝር የማስደምጣችሁ ይሆናል። በተለይ በጭልጋ እስከ አለቃቸው ድረስ መንግስት ያቀርበላቸውን የሰላም ጥሪ ተቀብለው ገብቷል። ይህን በዝርዝር የምንመለከተው ይሆናል። በሰሜን ወሎ አንጉት ወረዳ ተብሎ በሚታወቀው መንግስት ያቀርብላቸውን የሰላም ጥሪ ተቀብለው ገብቷል። እነዚህም በዝርዝር እንመለከታለን። ታህሳስ 21 2018 ዓመተ ምህረት በሁለቱም ቀጠና መንግስት ያቀርብላቸው በዛሬው ዕለት ከሰዓት መንግስት የዘረጋውን ሰላም ጥሪ ተቀብለው ገብቷል። በአንጻሩ ደግሞ ጎጃም ቡሬ ዙሪያ ተብሎ በሚታወቀው አለቃንን የሚሉትም እስከ መጨረሻው ተሰናብቷል። እነዚህን በዝርዝር አስደምጣችኋለሁ። አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ወደ ቀዳሚው መረጃችን ስናልፍ የሀገር መከላከያ ሰራዊት በወሰደው ወንበረማ ጥምር ጦር ተብሎ በሚታወቀው ጥምር ጦር በወሰደው ከሌሊቱ 6 ሰዓት ላይ ቡሬ ዙሪያ ደንቡን ቀበሌ ልዩ ቦታው ደንቡ ቀበሌ ተብሎ በሚታወቀው በተወሰደው ኦፕሬሽን አለቃ የነበሩት ወደ 5 የሚደርሱ ተሰናብተዋል። አንደኛ መላኩ አስረስ የቡሬ አካባቢ ዋና አስተዳዳሪ ጽህፈት ቤት ኃላፊ የነበረ፣ ሁለተኛ ፍቅሩ አዳነ የአጃቢ የነበረ፣ ሞላ አረጋ አጃቢ የነበረ፣ አራተኛ መላኩ አቢው አጃቢ የነበረ፣ አምስተኛ ጥላሁን አለነ ተብሎ የሚታወቅ እስከ 5 ድረስ የሚደርሱ መንግስት የዘረጋላቸውን የሰላም ጥሪ አሻፈረን በማለታቸው በተወሰደው ኦፕሬሽን ዛሬ ከሌሊቱ 6 ሰዓት ላይ እስከ መጨረሻው ተሰናብተዋል። በተለይ መላኩ አስረስ ተብሎ የሚታወቀው የቡሬ አካባቢ ዋና አስተዳዳሪ ጽህፈት ቤት ኃላፊ የነበረ ነው። መንግስት ተደጋጋሚ የሰላምና አማራጭ ቢያቀርብላቸው አሻፈረን በማለት እንግዲህ በአካባቢው ሰላምና ጸጥታ በማዋቀር እንግዲህ ለማህበረሰቡ እንግዲህ ከመንግስት ጋር አብሮ በመስራቱን በግልጽ ደጀን መሆኑን ያሳየበት ነው። በማህበረሰቡ ጥቆማ እንግዲህ በተደረገው ኦፕሬሽን ዛሬ ከሌሊቱ 6 ሰዓት ላይ እስከ መጨረሻው አሰናብቷቸዋል። በጣም እናመሰግናለን። ለሀገራችን የሚያስፈልገው ሰላምና ሰላም ብቻ ነው። ጦርነት አይጠቅምም። እንግዲህ በአንጻሩ ደግሞ መንግስት ያቀርበላቸውን ሰላም ይቅደም ብለው ሰላምን የተቀበሉ በማዕከላዊ ጎንደር ዞን በጭልጋ ወረዳ በጫካ ቆይታ የነበሩ የታጣቂዎች መንግስት ያቀርበላቸውን የሰላም ጥሪ ተቀብለው ወደ ሰላም መመለሳቸው ተረጋግጧል። ታጣቂዎች በተለያየ ምክንያት አኮርፈው ወደ ጫካ መውጣታቸው ይታወሳል። በዚህ መንግስት የዘረጋላቸውን ሰላም ጥሪ ተቀብለው ሲገቡ የእንኳን ደህና መጣችሁ መርሃ ግብር ላይ የማዕከላዊ ጎንደር ዞን የብልጽግና ጽህፈት ቤት አደረጃጀት ዘርፍ ኃላፊ ወይዘሮ ሰርካለም እንግዲህ አቀባበል አድርገውላቸዋል ማለት ነው። ታጥቀው ሲንቀሳቀሱ የነበሩት እንዲሁም የተለያዩ ኃላፊዎችም በተገኙበት ማለት ነው። የዞን ዋና ኢነርጂ መምሪያ ኃላፊ የነበሩትም ሙልጌታ በተገኙበት አቀባበል አድርገዋል። እንዲሁም የጭልጋ ወረዳ አስተዳዳሪ አቶ አዛኖ አደባ እንዲሁም ሌሎች የዞኑ ደጋፊ አመራሮችን የወረዳው አመራሮች በተገኙበት አቀባበል አድርገውላቸዋል ማለት ነው። በተለይ ሰሞኑ ከተመለከቱትና ካቀረቡት መረጃ ውስጥ በተለይ የሴት አመራር እንግዲህ በዛሬው ዕለት የመጀመሪያ ሴቶች በዚህ ቀጠና እንዲሳተፉ ማበረታታት እንፈልጋለን። ወይዘሮ ሰርካለም የዚህ እንግዲህ ወደ ሰላም የመጡትን በዋነኛነት አቀባበል አድርገዋል። እጅግ እናመሰግናለን። የማዕከላዊ ዞን የብልጽግና ጽህፈት ቤት አደረጃጀት ዘርፍ ኃላፊ ወይዘሮ ሰርካለም ሊጋው ባስተላለፉት መልክ ታጣቂዎች በጫካ ቆይታቸው ወቅት በተለያዩ ምክንያቶች የበደሉትን ማህበረሰብ ይቅርታ በመባልና በመካስ ወደ ህብረተሰቡ መመለስ እንዳለባቸው ገልጸው ከዚህ በኋላ የሰላም ባለቤት በመሆን ለአካባቢው ሰላም ዘብ እንዲቆሙ ስትል አስተላልፏል። በመጨረሻም ገና በጫካ ያሉ ታጣቂዎች እናንተን ፈለግ እንተከትለው የሰላም ጥሪውን ተቀብለው ወደ ሰላም እንዲመለሱ ሲል ጥሪያቸውን አስተላልፈዋል ማለት ነው። ስለዚህ እንኳን ደህና መጣችሁ መርሃ ግብር የተለያዩ ኃላፊነት የሚገኙ አመራሮችም እንዲሁ መኮንኖች በተገኙበት አቀባበል ተደርጎላቸዋል። የሀገር ሽማግሌዎችም በተገኙበት ማለት ነው። ስለዚህ ቀሪ ወንድሞቻችን የነዚህ ፈለግ እንዲከተሉ መልእክታቸውን አስተላልፈዋል። የመንግስትም ድጋፍ ከጎናቸው እንደማይለይ አክለው ገልጿ ማለት ነው። ስለዚህ ታጥቀው የሚንቀሳቀሱ ወንድሞቻችን በበርካታ በዛሬው ዕለት ታህሳስ 21 2018 ዓ.ም እየገቡ ይገኛሉ። ወደ ቻናል ቤተሰብ ተከታታዮች ላይክና ሼር ማድረጋችሁን እንዳትረሱ፣ መረጃው ለሁሉም እንዲዳረስ። ሌላኛው ጉዳያችን ደግሞ በዛሬው ዕለት ከገቡት ታህሳስ 21 2018 ዓ.ም በዛሬ ከሰዓት ከገቡት
ያደረጉት ማለት ነው። በሰሜን ወሎ ዞን አንጉቱ ወረዳ በተሳሳተ መንገድ ጫካ ገብተው የነበሩ ታጣቂ በሰላም እጃቸው ለመንግስት መስጠታቸው ሌላኛው መረጃችን ነው። የአካባቢ ላይ ያደረጉትም የ47ኛ ክፍለ ጦር ምክትል አዛዥ ኮሎኔል በላይ የግጭቱ ሁሉ መፍቻ መንገድ ሰላማዊ ውይይትና እንጂ ነፍጥ አንግቦ ጫካ በመግባት የሚመጣ ለውጥ አለመኖሩን አክለው መልእክታቸውን አስተላልፈዋል። ሁሉም ነገር የሚገኘው ከሰላም በመሆኑ ሌሎም ታጥቀው በጫካ የሚንቀሳቀሱ የታጠቁ ኃይሎች መንግስት ያቀረቡን ሰላም ጥሪ በመቀበል በሰላማዊ መንገድ እጃቸውን ሊሰጡ ይገባል ሲል መልእክታቸውን አስተላልፈዋል። መንግስት ያቀረበውን የሰላም ጥሪ ተከትሎ የአማራ ህዝብ ጥያቄዎች የሚፈቱት በጥበብና በጦርነት ሳይሆን በሰላማዊና በዲሞክራሲያዊ መንገድ ብቻ መሆን ተናግሮ የወረዳው ምክትል አስተዳዳሪ አቶ ካሳሁን አዲስ ህብረተሰቡ ልጆችን መክሮ እንዲያስገባ በተለያዩ መድረኮች ግንዛቤ በፈጠራ መሰራቱን ገልጸው የተረጋጋ ሰላም እንዲኖር ሁሉም የበኩል ሊወጣ እንደሚገባ አሳስቧል። የመንግስትን ሰላም ጥሪ በመቀበል ሰላም እጃቸውን የሰጡ ወጣቶችን ወደ ማህበረሰቡ መቀላቀል ተረጋግተው ኑሯቸው እንዲመሩ በተለያዩ ዘርፎች የስራ እድል ለመፍጠር የወረዳው አስተዳደር ምክር ቤት በትኩረት ይዞ እየሰራ መሆኑን ገልጸዋል። የሰሜን ወሎ ዞን ህብረተሰብ ስራ ማህበረሰብ ጽህፈት ቤት ኃላፊ አቶ ሀብታሙ፣ የወረዳው ምክትል ዋና አስተዳዳሪ አቶ ካሳሁን፣ ሀገር መከላከያ ሰራዊት 47ኛ ክፍለ ጦር ምክትል አዛዥ ኮሎኔል በላይነህ፣ የሰራዊቱ አባላት፣ የሰሜን ወሎ ዞን ሚኒሻ ጽህፈት ቤት ሎጂስቲክ ቡድን መሪ አቶ ዘውዱ መንግስቴ እንዲሁም የወረዳው ሰላምና ጸጥታ ጽህፈት ቤት አቶ አረጋ ዘሚካኤል በጋራ በመሆን አቀባበል አድርገውላቸዋል። እንኳን በሰላም መጣችሁ ብለው በሰላም ተቀብሏ ማለት ነው። ስለዚህ ውድ የቻናል ቤተሰብ ተከታታይ ቀሪ ወንድሞቻችንም ወደ ሰላም ፊታቸው እንዲያዞሩና ማህበረሰቡ የሰላም ህይወት ኑሮ እንዲመራ ጫካ የገባቸው ወንድሞቻችን እንድትመለሱ መልእክታችን ማስተላለፍ እንፈልጋለን። በዛሬው ዕለት ታህሳስ 21 2018 ዓ.ም በተለያዩ ቀጠና ሲንቀሳቀሱ የነበሩ መንግስት ይዘረጋላቸውን የሰላም መንገድ የተከተሉ ናቸው። ስለዚህ በጦርነት የሚፈታ ጉዳይ አለመኖርን በግልጽ በመረዳት በነዚህ ቀጠናዎች ሲንቀሳቀሱ የነበሩ እስከ ዋና መሪያቸው ድረስና እስከ ትጥቃቸው መንግስት ይዘረጋላቸውን የሰላም መንገድ ተከትለዋል። በአንጻሩ አሻፈሬ ባሉት ላይ በቡሬ ዙሪያ ሲንቀሳቀሱ የነበሩት በማህበረሰቡ ጥቆማና በተደረገ ኦፕሬሽን ዋና ጽህፈት ቤት አስተዳዳሪ የነበረው ጨምሮ እስከ መጨረሻው የተሰናበተበት መሆኑን በግልጽ አይተናል። የሚጠቅመው ሰላምና ሰላም ብቻ ነው። ሌላኛው አዲስ መረጃ ደግሞ እጅግ ደስ በሚል በዳንሻ ከተማ አስተዳደር የሁለተኛ ዙር ተከዜ ዘብ ስልጣኙ ሲያሰለጥናቸው የነበሩትን በደማቅ ሁኔታ እያስመረቀ እያስታጠቀ ይገኛል። በአማራ ክልል ብሔራዊ መንግስት በወልቃይት ጠገዴ ስቴት ሁመራ ዞን በዳንሻ ከተማ አስተዳደር ሁለተኛ ዙር የተከዜ ዘብ ሰልጣኞች በምረቃ ስነ ስርዓት እየተካሄደ ይገኛል። ባንኮ ወረዳ በአልቦ አምባ ቀጠና በተደረገው ሌላኛው ደግሞ የኦፕሬሽን ተግባር ቡድን ኪሳራ የደረሰበት መሆኑ እየተገለጸ ይገኛል። ባንኮ ወረዳ በጽንፈኛው ቡድን ላይ በተወሰደው እርምጃ ቁሳዊ ኪሳራ የደረሰበት ሲሆን የሰላም አማራጭ የማይቀበል አካል እርምጃው ተጠናክሮ እንደሚቀጥልም ተገልጿል። በሰሜን ሸዋ ዞን ባንኮበር ወረዳ አልዩ አምባ ቀጠና ሀገር ሰላም ቀበሌ ታህሳስ 21 2018 ዓ.ም የፋኖ ቡድን ሲጠቀምት የቆየ ሞተር ሳይክል እንዲሁም የጦር መሳሪያ በጥምር ጦሩ አማካኝ ጥበብ በተሞላበት ኦፕሬሽን 12 ሞተር ሳይክሎች አንድ ኤስኬሲ መሰል የጥይት ጋር በቁጥጥር ስር መዋሉን የገለጹ የአድማ መከላከል 29ኛ ሻለቃ ምክትል አዛዥ ኦፕሬሽን አማራ ሰፋ ገልጸዋል። እንደ ኃላፊው ገለጻ በተደረገው ኦፕሬሽን በርካታ የጠላት ታጣቂው ሲጠቀሙት የነበሩ የንብረት በመጣል እግር አውጪ ብሎ እንደ ልማዱ በጫካ መፈርጠጡን ታይዞታል። በመጨረሻም ህብረተሰቡ የዘረፉትን እና እያሰቃየ መኖር ተገቢ አለመሆን በመግለጽ ህዝባችንም አምርሮ ሊታገለው እንደሚገባ እንዲሁም መንግስት የዘረጋውን የሰላም አማራጭ በመቀበል ወደ ሰላም አማራጭ መምጣት እንዳለባቸው በአድማ መከላከል 29ኛ ሻለቃ ምክትል አዛዥ ኦፕሬሽናል አማራ ሰፋ አሳስበዋል። ውድ የቻናል ቤተሰብ ተከታታዮች ሰላምና ሰላም ይቅደም። ለዚህ ደግሞ እጅግ ጥሩ አስተማሪ ከሆነው የተከዜ ዘቦች ናቸው። ያሰለጠናን ያስመርቃን የተለያየ ምንሻ እንዲሁም ደግሞ አድማምትን በተለያየ ቀጠና እያስመረቀ አካባቢውን ሰላም እያስጠበቀ ይገኛል። ስለዚህ ሁላችሁ ታጥቃችሁ የምትንቀሳቀሱ ወንድሞቻችን በጫካ ያላችሁ መንግስት የዘረጋውን ሰላም አማራጭ ትጠቀሙበትና ከተከዜ ዘቦች ትማሩ ዘንድ በአጽንኦት ማሳሰብ እንፈልጋለን። በጦርነት ጀምሮ በጦርነት የሚያልቅ ጉዳይ አለመኖሩን በግልጽ የሚያስረዳ ጉዳይ ነው። ለዚህ ደግሞ የተለያዩ ሞተር ብስክሌቶች እንደ ዋነኛ አንድ አከርካሪ አጥንት ሲጠቀምበት የነበረው
በተለየ በተደረገ ኦፕሬሽን ገቢ ማድረጉን የተገለጸው። ሌላኛው ጉዳይ የባህር ዳር ከንቲባ መግለጫ ሰጧን። ወደ 10 የሚደርሱ የኤሌክትሪክ ተሽከርካሪ የከተማ አውቶቡሶች እንግዲህ እንደሚገቡ በቅርብ ቀን ስራ እንደሚጀምሩ የህዝብ ትራንስፖርትን መፍትሄና እንዲሁም ወንጀል ለመከላከል አይነተኛ ሚና እንደሚጫወተው ገልጸዋል። ስለዚህ ከተማ በሀገራችን ብሎም በአፍሪካ ቀዳሚ የቱሪዝም መዳረሻ ለማድረግ በጽኖት እየሰራ መሆኑን ገልጸው ለዚህ ደግሞ ወደ 10 የሚደርሱ የህዝብ ተሽከርካሪ አውቶቡሶች በቅርብ ቀን በባህር ዳር ከተማ ስራ እንደሚጀምሩ አሳስበዋን ገልጸዋን ማለት ነው። እጅግ ምቹ ከሆኑት ከሀገራችን ከተሞች አንዷ ባህር ዳር እንደሆነች ይታወቃል። በተለይ ቀዳሚ ለማድረግ ለዓለምን ብሎ ለሀገራችን ምቹ ለማድረግ በአጽንኦት ሰጥቶ እየተሰራ ይገኛል። ስለዚህ ለጣና ፈርጥ የሆነችው ለኑሮ ምቹ የሆነችው ባህር ዳርን ለዚህ ደግሞ የህዝብ ተሽከርካሪ እጥረትን ለመቅረፍ ወደ 10 የሚደርሱ በኤሌክትሪክ የሚሰሩ የከተማ አውቶቡሶችን በአጭር ቀን ውስጥ ወደ ስራ እንደሚቀላቀሉ ተገልጿል። በመጨረሻም የተባበሩት መንግስታት የአሜሪካ አምባሳደር የሆኑ ታሚ ብሩህ መግለጫ ሰጥቷል። የተባበሩት መንግስታት የጸጥታው ምክር ቤት ባካሄዱ አስቸኳይ ስብሰባ ላይ እስራኤል ከተለያዩ ወገኖች ጋር ስለሚኖራት ግንኙነት የመወሰን ነጻነት አላ ስትል አሜሪካ ገልጻለች። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ታሚ ብሩስ የሀገራቸውን አቋም ባሳወቁበት ጊዜ እንደ ማንኛውም ሉዓላዊ ሀገር እስራኤል ዲፕሎማሲያዊ ግንኙነት የመመስረት መብት እንዳላት አረጋግጠው ገልጸዋል ማለት ነው። ለአፍሪካ ብሎም ለሀገራችን ደግሞ እጅግ የሚጠቅም ነው። ሶማሌላንድ የሀገር እውቅና ማግኘት ለኢትዮጵያ ትልቅ የምስራች ነው። ውድ የቻናል ቤተሰብ ተከታታዮች ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ